ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮት ስሙ። አንቺን መልካሚቷን የፈጠረ እግዚአብሔር ለዓለም ቤዛነት የፈጠረ እግዚአብሔር ስሙ ይባረክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የትንሣኤያችን በኩር የፍጥረት ሁሉ ጌታ መድኃኒተ ዓለም ኢየሱስ ክርስቶስ በሞቱ ሞትን ሽሮልን በትንሣኤው ሙስና መቃብርን አጥፍቶ ሞትን ድል ነስቶ ተስፋ ትንሣኤን ስለሰጠን ስሙ ለዘላለም የተመሰገነ ይሁን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች አሁንም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ እንደ እግዚአብሔር ፈቃድ የትንሣኤ አምስተኛው ቀን አዳም ሐሙስ ይባላል። አዳም ሐሙስ አዳም ነፃ የወጣባት አምስተኛዋ የትንሣኤ ቀን ነች። አዳም የተገባለት ቃል ኪዳን የተፈጸመለት እግዚአብሔር የተናገረውን ያደረገለት በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለት ተወለትከ ወእድህ ክስተ መርህብከ ወትቤዘወከ በመስቀለየ ወበሞተየ ከአምስት ቀን ተኩል በኋላ ከልጅ ልጅ ተወልጄ በሜዳ ድሄ እንደ ልጅ በየጥቂቱ አድጌ በመስቀሌና በሞቴ አድናለሁ ወአድህነከ በመስቀለየ ወበሞተየ በመስቀሌና በሞቴ በስቅለቴና በሞቴ አድናለሁ ብሎ የገባለትን ቃል ኪዳን የፈጸመበት ነው። ሐሙስን አባቶቻችን ለአዳም የሰጡበት ምክንያት አምስት ቀን ተኩል የምትለው አምስተኛዋ ቀን መሆኗ ነው። የእግዚአብሔር መልካም ፈቃዱ ሆኖ 5500 ዘመን አልፎ ቸርነቱንና ፍቅሩን እግዚአብሔር አዳምን ከነልጆቹ ነፃ በማውጣት አሳይቶናል። ስለዚህ አዳም ተስፋ የተፈጸመበት ነው። አዳም የሁላችን አባት። አዳም ማለት የስሙ ትርጉም አደመ፣ አማረ፣ መልካም የሆነ ማለት ነው። የአዳም መልኩ እንደ ዕብራውያን ቋንቋ አዳም ማለት ከቀይ አፈር የተገኘ ማለት ነው። ዘሳን ኦፍ ሬድ እርዝ ይሉታል። የቀይ መሬት ልጅ ይባላል አዳም ማለት በዕብራውያን ትርጓሜ። ዛሬ በቀለም አብዮት ውስጥ ለሚኖሩ ዘረኞችና ጭፍን ብሔርተኞች አዳም ትልቅ ምላሽ ነው። ነጮቹ አዳምን ነጭ ያደርጉታል፣ ጥቁሮቹ አዳምን ያጠቁሩታል፣ ወይንም ክርስትናውን በነጮች በኩል የመጣ ይመስል ይጠሉታል። ሃይማኖት ውስጥ ዘር ሲገባ መንፈሳዊ ሕይወት ይበላሻል። የሰማይ ናፍቆት ይሻግታል። መንገድና አቅጣጫችን ይበላሻል። እና ስለ አዳም ያለው ግንዛቤ የቀለም ሳይሆን የሰብዕና ጉዳይ ነው። ምክንያቱም እግዚአብሔር ሰውን ከምድር አፈር ሰራው ነው። 21ዱን ስነ ፍጥረታት ከፈጠረ በኋላ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠር አለ ይላል። ሰው ማለት በእግዚአብሔር አምሳል የተፈጠረ ማለት ነው። 7 ባህሪያት ያሉት 3ቱ ባህሪያተ ነፍስ ልባዊት፣ ነባቢት፣ ሕያዊት የሆነች እነዚህ 3ቱ ማስተዋሎች ዘላለማዊነት የተጸባረቀበት 4ቱ ባህሪያተ ሥጋ ነፋስ፣ እሳት፣ ውሃና መሬት ከነዚህ የተገኘ ነው። 40ቱ ጠባያ ፍጥረቱ ለአዳም የሚባሉት ዘነፋስ፣ ዘመሬት፣ ወማይ፣ ዘነፋስ ወእሳት ናቸው። ያኛው ደግሞ ሕያዊት፣ ለባዊት፣ ነባቢት የሆነች ነፍስ ናት። ስለዚህ እነዚህ 3ቱና 4ቱ ሲዋሃዱ ሰው የሚለውን ይፈጥራሉ። ሰብ 7 ከሚለው ቃል የመጣ ነው። ስለዚህ አባታችን አዳም ባለ 7 ባህሪያት ነው። 7 ባህሪያት የተዋሃዱበት ፍጥረት ነው። ሕያውና ዘላለማዊ ነው። እግዚአብሔርን የሚመስል ነው። ከአፈር የተሰራ ነው። አዳም ጥቁርም አይደለም ነጭም አይደለም፣ አፈር ነው። ተዘከር እግዚኦ ከመ መሬት ነሕነ፣ አቤቱ እኛ አፈር እንደሆነን አስብ ይላል መዝሙረኛው ዳዊት። ወሰብእሰ ከመ ሣዕር መዋዕሊሁ፣ የምድር ላይ ኑሮ እንደ ሳር ነው፣ ድንገት በቅሎ መጥፋት ነው ይላል። ታዲያ የአዳም ዘላለማዊነትን በውስጡ ይዞ በገነት ውስጥ የሲሳይ የውበት የተድላ በዓት በሆነች በገነት ኖረ። እግዚአብሔርን ያህል አባት ገነትን ያህል የውበት ቦታ ይዞ መኖር ጀመረ። የፍጥረታት ሁሉ ገዢ አደረገው። ምንትኑ ውእቱ ሰብእ ከመ ትስክሮ ወምንትኑ ለእጓለ እመሕያው ከመ ተሐውጾ፣ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ ሰው ምንድን ነው ይልና ሕቀ አይጸጽኮ እመላእክቲከ፣ ከመላእክት ይልቅ ጥቂት አሳነስከው። ክብረ ወስብሐተ ከለልኮ፣ በክብርና በምስጋና ዘውድ ከለልከው። ወሰምኮ ውስተ ግብረ እደዊከ፣ ውስተ ኩሉ ግብረ እደዊከ፣ በእጆችህ ስራ ላይ ሁሉ ሾምከው ይላል። በእጅህ ስራ ላይ ሁሉ ሾምከው ይላል። እና
በእጆቹ ላይ ሁሉ ሰውን ሾሞታል፣ ግን ከመላእክት ጥቂት አንሷል። ምክንያቱም የሚሞት ሥጋ መልበሱ ነው። ግን የማይሞት ሕያውና ዘላለማዊ አድርጎ እግዚአብሔር አዳምን ሰውን ፈጠረው። ስለዚህ አዳም የሁላችን አባት፣ የማንነታችን ምንጭ፣ የውድቀታችን መነሻ ነው። የማንነታችን መሰረት ነው። ምንጩ እግዚአብሔር ነው። የአዳም የሰው ልጅ መሰረት አዳም ነው። የመጀመሪያው ሰው ማለት ነው። ታላቅ ነው። ታዲያ የቀይ አፈር ልጅ ወይንም የቀይ መሬት ልጅ ተብሎ ትርጉም ይሰጠዋል። ከ22ቱ ስነ ፍጥረታት ብቸኛውና ዘላለማዊ ሰው አዳም ነው። ከ22ቱ ስነ ፍጥረታት ብቸኛው ሥጋ ለበስ ዘላለማዊ ፍጥረት። ሁለት ዘላለማዊያን ፍጥረቶች አሉ። በዕለተ እሑድ እግዚአብሔር በመጀመሪያው ቀን መላእክትን ፈጥሯል። በመጨረሻው ቀን ደግሞ ሰውን ፈጥሯል። በዘላለማውያን ፍጥረታት የጀመረውን የመጀመሪያውን የእሑዱን ፍጥረት እንደጀመረው ሁሉ በዘላለማዊው ፍጥረት ቢያጠፋ የሚሞት ካላጠፋ ዘላለማዊ ሆኖ የሚቀጥል ፍጥረት ሰው ላይ እግዚአብሔር ጨረሰ። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠር የሚለው የሥላሴ ምክር አዳም የተባለ መልከ መልካም ያማረ የተወደደ እግዚአብሔርን የሚመስል ሰው አስገኘን። አዳም በሥጋና ደም ቀና ያለ ብቸኛ ፍጥረት፣ ቀና ብሎ የሚሄድ የማያጎነብስ፣ እንደ እንስሳት አጎንብሶ የማይቀር፣ እንደ ሌሎች ፍጥረታት ደግሞ በልቡ የማይሳብ፣ እንደ ሌሎች ፍጥረታት ደግሞ በባህር ውስጥ ያልሆነ ነገር ግን ባህርንም የብስንም ፍጥረታቱን ሁሉ የሚገዛ ቀና ያለ ሰው አዳምን እግዚአብሔር በምሳሌው ሰራው ይለናል። ነገር ግን ቀና ያለ ሰው ይሁን እንጂ ጎንበስ ማለት የሚችል ጎንበስ ብሎ ያልቀረ ቀና ማለት የሚችል አዳም፣ ተቀምጦ የሚነሳ ተኝቶ የሚነቃና የሚነሳ ልዩና ዘላለማዊ ፍጥረት አዳምን እግዚአብሔር ፈጠረው ነው። መቆሙ ሰማያዊ መሆኑ ዘላለማዊ መሆኑን ሲያበስር፣ መተኛቱ ደግሞ ምድራዊና ሞት የሚያገኘው መሆኑን ወይንም ከአፈር የተሰራ መሆኑን የሚያበስር ወይንም የሚያሳይ ይሆናል ማለት ነው። ተኝቶ መነሳቱ ደግሞ ሞቶ የማይቀር በስብሶ የማይቀር ትንሣኤ ያለው ፍጥረት መሆኑን የምናይበት ነው እና አዳም እንዲህ ያለ ፍጥረት ነው። ዕለተ ሐሙስን ለአዳም ስንሰጥ ሞትና ትንሣኤ ያለው ፍጥረት በማጥፋቱ ምክንያት በመበደሉ ምክንያት እንደወደቀና እግዚአብሔር ደግሞ መልሶ እንዳነሳው የምናይበት ክፍል ነው። ስለዚህ አዳም ሞቶ የሚነሳ ሞትና ትንሣኤ ያለው ዘላለማዊ ፍጥረት ተፈጠረ። በገነት ውስጥ ከሔዋን ከሚስቱ ጋር 7 ዓመት ኖረ። ወንድና ሴት ሆኖ በገነት 7 ዓመት ኖሩ። ሁሉ ተሰጣቸው፣ በለስ ተከለከሉ። በገነት ውስጥ ያሉትን እጽዋት ሁሉ እንዲበሉ ተፈቅዶላቸዋል ከዕፀ በለስና ከዕፀ ሕይወት በስተቀር። አዳም ግን የሚበላው ርቦት አይደለም፣ የእግዚአብሔርን ሥራ የሚያደንቅበት ሳት ለእርካታ ነው የሚመገበው። ረሃብና ጥማት የተፈጠረው ከውድቀት በኋላ ነው። ላብና ድካም የተፈጠረው ከውድቀት በኋላ ነው። ሰው ፍጹም ንጹሕ ባህሪ ሆኖ እግዚአብሔርን በሚመስል ማንነት የተፈጠረ ከምድር 4 ከሰማይ ከእግዚአብሔር ስንፋስ ደግሞ 3 የተዋሃደ ባህርያተ ሥጋና ባህርያተ ነፍስ የተዋሃዱበት ነው ብለናል። ታዲያ ይህ ሰው በገነት ውስጥ ሲኖር 3 እጽዋት ነበሩ በገነት ውስጥ። የመጀመሪያው ዕፀ መብል የሚባል አዳም እንደፈለገ ሊበላው የሚችለው ዕፀ መብል የሚባል የሚበላ የተለያዩ ፍራፍሬዎች ሲሆኑ፣ ሁለተኛው ደግሞ የተከለከለ ፈጽሞ አትንካ የተባለ ዕፀ በለስ የሚባል፣ ሶስተኛው ደግሞ ከ1000 ዓመት በኋላ ንጽህናውን ጠብቆ ሲኖር ሕያዋን ፍጥረታት ሆነው የሰው ልጆች የሚለወጡበት ዕፀ ሕይወት የምትባል ዕፅ በዚህ አስቀምጦ ነበር። ከዕፀ ሕይወት የሚበላው አዳም 1000 ዓመት ከሞላው በኋላ እንደ መላእክት ክንፍ አብቅሎ ይሄ ግዘፈ አካሉ ተለውጦ ሕያው ፍጥረትና ዘላለማዊ ፍጥረት ሆኖ ሲያርግ ያን ጊዜ ዕፀ ሕይወት ተሰጥቶት ይሄንን ሕይወት ይጎናጸፋል ማለት ነው። ስለዚህ እግዚአብሔር ይሄንን ሰጠ። እናም አሁንም በምድር ላይ እግዚአብሔር 3 ነገሮችን በሕይወታችን ያኖራል። ቅድም እንዳልነው ዕፀ ሕይወት ኋላ የሚሰጥ ነው። ዕፀ ሕይወት ለሁላችንም የሚሰጥ ነው። ዕፀ በለስ ደግሞ የተከለከለ ነው። ዕፀ መብል ደግሞ የተፈቀደ ነው። እግዚአብሔር አሁንም በ3 መንገድ የሰው ልጆችን ይሰማል። ልክ እንደ ዕፀ መብል፣ እንደ ዕፀ ሕይወትና ዕፀ በለስ በዚህ ተርታ ይሁት። ዕፀ መብል ማለት ብላ ተብሎ የተፈቀደለት ነው። ስንጠይቅ ወዲያው እናገኛለን ማለት ነው። የሰው ልጆች አሁንም ጸሎታቸው በ3 መንገድ የተገደበ ወይንም በ3 መንገድ የተያዘ ነው። አሁንም የአዲስ ኪዳን ምዕመናን ያንም ለአዳም መስጠትን መጠበቅንና ፍጹም መከልከልን አሳይቶት ነበር። አሁንም እግዚአብሔር ጸሎትን ወዲያው ይሰማል፣ ጸሎትን አዘግይቶ ይሰማል፣ ጸሎትን ደግሞ ጨርሶ አይሰማም፣ ይከለክላል። ሲሰጠን ትክክል ነው።
ሲያዘገይብንም ትክክል ነው፣ ሲከለክለንም እግዚአብሔር ትክክል ነው። እግዚአብሔር ሁሉ ጊዜ ልክ ነው ማለት ነው። እናም ለአዳም የሰጠው በዚህ መልኩ ነው። ዕፀ መብልን ሰጠው እየተመገበ እንዲኖር፣ ዕፀ በለስን ከለከለው። ምክንያቱም እግዚአብሔር ሌላ የተሻለ ነገር ዕፀ ሕይወትን አዘጋጅቶለታልና፣ ዕፀ ሕይወትን ደግሞ አቆየበት ታግሶ እንዲጠብቅ ይመክረዋልና ነው። ስለዚህ በዚህ መልኩ ሰዎች ሲኖሩ እግዚአብሔርን ያገኙታል። በተከለከለው አዳም ታማኝ ወዳጅ መሆኑን ያሳያል። በዕፀ በለስ የእግዚአብሔር ታማኝ ወዳጅ። የእግዚአብሔር ወዳጅ ለመሆን ሁለት ነገር ያስፈልጋል። የእግዚአብሔርን ትእዛዝ መቀበልና መጠበቅ። የዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ የሆነች የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝን አባቴ ይወደዋል፣ እኔም ደግሞ ወደዋለሁ፣ ራሴንም እገልጥለታለሁ ይላል። ገርና ባይተዋር ሆኖ ሥጋ ለብሶ በምድር ላይ ሲመላለስ የገዛ ወገኖቹ ያልተቀበሉት መድኃኒት ክርስቶስ እኔን የሚወደኝ ትእዛዜ በእርሱ ዘንድ ያለችው ነው፣ የሚወደኝ ትእዛዜ በእርሱ ዘንድ ያለችው የሚጠብቃት እኔን የሚወደኝ ነው ይላል። ምዕመናን ክርስቶስ ለእኛ ያደረገልንን ልዩ ፍቅር እያሰብን ከወደድ ነው እንደ አይሁድ አንሆንም። አይሁድ የክርስቶስን ልብ በጣም ነክተውታል። የገዛ ወገኖቹ ናቸው። ከእስራኤል ቤት ለጠፉት በጎች መጥቻለሁ ብሎ ነበር የመጣው። ዓለም ተቀበለው። ትንቢቱን እስራኤል ተናገሩት። ነገር ግን ልጅነቱን አሕዛብ ወረሱት። ምኩራብ የሰበሰበችውን ቤተክርስቲያን ወረሰችው። እግዚአብሔር ታላቁን በረከት ለአዲስ ኪዳኗ ቤተክርስቲያን ሰጠ። የገዛ ወገኖቹ አልተቀበሉትም የሚለው አሳዛኝ አረፍተ ነገር ነው። ስለዚህ ጌታ ምን አለ? ትእዛዜ በእርሱ ዘንድ ያለች የሚጠብቃትም እርሱ የሚወደኝ ነው አለ። እኔን የሚወደኝን አባቴ ይወደዋል፣ እኔም ደግሞ ወደዋለሁ፣ ራሴንም እገልጥለታለሁ አለ እና የእግዚአብሔር ወዳጅ ለመሆን የእግዚአብሔርን ትእዛዝ መቀበል ከዚያ በኋላ መጠበቅ ያስፈልጋል ማለት ነው የእግዚአብሔር ሰዎች። ስለዚህ አዳም በለስ የተሰጠው እንዲጠብቃት የተደረገው የእግዚአብሔርን ትእዛዝ ጠብቆ እንዲኖር ነው። ለእግዚአብሔር ወዳጅ መሆኑን የሚያሳይበት በለሲቱ የተለየ ነገር ያላት ቢኖር የእግዚአብሔር ወዳጅ ለመሆኑ አዳም የሚያመለክትበት ምልክት ነው። ትእዛዜን የእግዚአብሔር ወዳጅ ለመሆን አሁንም ደግሜ እናገራለሁ፣ ሁለት ነገሮች ያስፈልጋሉ። የእግዚአብሔርን ትእዛዝ መያዝና መጠበቅ። እግዚአብሔር ወዳጆቼ የሚለን ትእዛዙን ስንይዛት ከተሰንጠብቃት ወዳጆቼ ይለናል ማለት ነው። ሁለተኛው በተሰጠው እየበላ አመስጋኝ ፍጥረት ነው። ስለማይነገር ስጦታው እግዚአብሔር ይመስገን ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ በተሰጠን ነገር አመስግኖ መኖርን ማለት ነው። በተከለከልነው እግዚአብሔርን ማሰብ ነው። በተሰጠን ነገር ደግሞ ማመስገን። ይህን ሁሉ አዝረፍርፎ የሰጠኝ ተመስገን ቢል ኖሮ አዳም ለውድቀት ባልተዳረገ ነበር። ስላገኛቸው በለሶች ሳይሆን ስለተከለከለው ነገር እንዲያስብ ሰይጣን ልቡናውን አዞረበት። ያለኝ ይበቃኛል፣ ባለኝ ነገር ተመስገን በሉት እግዚአብሔርን። ላለው ይሰጠዋል፣ ይጨመርልናል። ባለን ስናመሰግን የሚጨምርልን አምላክ ነው ያለን የእግዚአብሔር ሰዎች። ስለዚህ እግዚአብሔር ደግና ሩሩህ ቸርና ታማኝ አባት ስለሆነ አመስግኖ መኖርን እንድንለምድ ብዙ ነገር ሰጥቶናል። መሽቶ ይነጋል። በዚህ ክፉ ዘመን ውስጥ መኖራችን ተአምር ነው። በራችንን የሚጠብቀው እግዚአብሔር ነው። አልጋችንን የሚያነጥፈው እግዚአብሔር ነው። በሕመማችን የሚዳብሰን እግዚአብሔር ነው። ቁስሎቻችን ጠረን ምክንያት አፍንጫውን የማይዝ እውነተኛ አፍቃሪ እሱ ነው። የሰውነታችን የሕመማችን ጠረን አፍንጫውን አያስይዘውም። እኛ የፍቅር ሰዎች አልዓዛርን በመቃብሩ ደጃፍ ላይ ቆሞ አንሱት፣ ድንጋዩን አንሱ ሲል እህትየው ይሸታል ብላ ነበር። እኔ የምጠራው አይሸትም፣ ቢሸትም አፍንጫዬን አልይዝም ነው። የእኛ ጌታ የፍቅር አባት ነው፣ ስሙ የተመሰገነ ይሁን። ብዙ የቆሰሉ ለምጻሞች የማይነኩት መጥተዋል፣ ዳሷል። ስለዚህ እግዚአብሔር የሰጠን ብዙ ጤንነት አለ፣ እናመስግነው። በአልጋ ቁራኛ በደዌ ዳኛ የተያዝን ሰዎች መተንፈሳችን ተአምር ነው። መሽቶ እንዲያነጋል እንዲያሳርፈን እግዚአብሔርን እንለምነው። እግዚአብሔር እስከ መጨረሻ ለታመኑት ከሞት በኋላ ሕይወት ከመቃብር አጠገብ ትንሣኤ ሙታን አዘጋጅቶላችኋል። ስለዚህ በተሰጠው ማመስገንን ነው። ስለዚህ በዚህ እያመሰገኑ መኖር ያስፈልጋል። በሁሉ ማመስገን፣ በሁሉ አመስግኑ። አይኩቱ ወበእንተ ኩሉ ነው። ተፈሱ በኩሉ ጊዜ ወጸልዩ ወትረ አይኩቱ ወበእንተ ኩሉ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። በማግኘትም በማጣትም በመልበስም በመታረዝም በመውደቅም በመነሳትም በሐዘንም በደስታም ውስጥ ተመስገን በሉት። እግዚአብሔርን የሐዘናችሁ ውስጥ የምሬት ጣልቃ አስገብታችሁ ስሙን አትጥሩት። አባትነቱን የምትጠሩበት የልጅነት የንጭንጭ መንፈስ እንኳን
መለኮታዊ ባህሪውን የማይጋፋ ይሁን። አለ የለህም ብላችሁ በእልህ የምትጸልዩ አትሁኑ። ባለው ነገር ተመስገን በሉት። ባለፈው እንደተማማር ነው አይሁድ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ውረድ፣ እስቲ ትድን እንደሆነ እናያለን አሉ። ይችላል ከመስቀል መውረድ፣ ግን እግዚአብሔር የእልህ ጸሎት በመስማት መለኮታዊ ኃይሉን አይገልጥምና መስቀል ላይ መዋሉ እኛን ከመስቀል ወርደን በነፃነት እንድንቆም ስለነበር ይህንን አደረገው። ዛሬ ደግሞ በትንሣኤው ተስፋ ትንሣኤ ሰጥቶን እነሆ አዳም የተፈጸመለትን ተስፋ እየተማማረን ነው። እግዚአብሔር የተመሰገነ ይሁን። ሶስተኛው ዕፀ ሕይወት ናት። ዕፀ ሕይወት ደግሞ ኋላ የሚሰጥ ነው። በተከለከለው ነገር ውስጥ ታማኝ ሆኖ ሕጉን ይጠብቃል። ክርስቲያኖች አታድርግ በተባለው መታመን አለባቸው፣ እግዚአብሔርን መውደድ አለባቸው። አድርጉ በተባለው ተመገቡ በተባለው ደግሞ ተመስገን ተመስገን ማለት አለባቸው። አሁን ደግሞ ትዕግስትን መማር አለባቸው። እግዚአብሔር ሲያዘገይ ትዕግስትን ነው። አዳም 1000 ዘመን እንዲዘገይ ብሎ ዕፀ ሕይወትን ከለከለው። ነገር ግን ዕፀ ሕይወት የሚሰጠው 1000 ዓመት ሲሞላው ነበር። አዳም በ930 ዓመት ኖረ፣ ሞተ። አዳም ከገነት ተባረረ ከተፈጠረ ከ7 ዓመት በኋላ። በገነት የኖረባትን ዘመኑን የተድላ ደስታውን ዘመን አጣ። ከገነት ከተባረረ በኋላ አዳም ከገነት ፊት ለፊት ባለችዋ ምድር ላይ ተቀምጦ ገነትን አሻግሮ ያያት ነበር ይላሉ አባቶቻችን። መቼ ይሆን የምገባው እግዚአብሔር ይምረኝ ይሆን እያለ ሱባኤ እንዲገባ እንዲጸልይ ደጅ እንዲጠና ትዝታው ከሱ እንዳያርቅ ከጽድቅና ከቅድስናው ገነት አጠገብ እግዚአብሔር አዳምን አኖረው። አዳምን በዚያች ተድላና ደስታ በማይለያት ስፍራ አምላኩን በመጠባበቅ ትንሽ ኖረ። ከዚያ በኋላ ሱባኤ ገባ። ለሱባኤው 5 ቀን ተኩል ሲቀረው ሰይጣን ኑ ውጡ ጸሎታችሁን ሰምቷል አላቸው። ተከትለው ቢወጡ ሱባኤውን አልጨረሱምና የገነት ደጃፍ ላይ ሲደርሱ ወደቁ። ከዚያ በኋላ እግዚአብሔር በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለት ተወለትከ፣ በ5 ቀን ተኩል ከሴት ልጅ እወለዳለሁ፣ በሜዳ እድሃለሁ፣ ከዚያ በኋላ አድናለሁ በመስቀሌና በሞቴ ብሎ ቃል ገባለት። ይሄ ተስፋ እንዲፈጸም አዳም 5500 ዘመን እግዚአብሔርን ጠበቀ። ከገነት የወጣው ዕፀ ሕይወትን ሳይበላት ነው። ከዚያ በኋላ ግን አዳም ተስፋው ተፈጸመለት፣ ዕፀ ሕይወት እንድንበላ ታደልን። እሱም የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ የሕይወት ምግባችን ነው፣ የሕይወት መብላችን፣ የሕይወት መጠጣችን ነው። ከፈለነ ንብላ ዕፀ ሕይወት፣ ወደ ገነት የሚገቡ ሁሉ ከዕፀ ሕይወት ይበሉ ዘንድ ታድለዋል። የጌታን የክርስቶስን ሥጋና ደም የተመገቡ ሁሉ ገነትን ይወርሳሉ፣ ከዕፀ ሕይወት እንዲበሉ ታድለዋል። በእንተ ሔዋን ተአጽወ በውእተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ ዕፀ ሕይወት ይላል እግዚአብሔር። ሰዎች ስለ ሔዋን የገነት ደጅ ተዘጋ፣ ስለ እመቤታችንም ተከፈተ፣ ከዕፀ ሕይወት እንበላ ዘንድ አደለን ይላል። ቸሩ ሩሩህ አባት በእመቤታችን በኩል ተገለጠና ተስፋችንን ለሁላችን ሰጠን። ከእመቤታችን ተወለደና 5 ቀን ተኩል ሞልቶ ከ5500 ዘመን በኋላ ሕያዋን እንድንሆን እንደገና እግዚአብሔር እኛን ሰራን። የወጣውን አዳም ዓርብ የወጣውን አዳም ዓርብ የፈጠረውን አዳም ዓርብ እንደገና ሰራው። ተመልሶ እንዲገባ ገነትን ከፈተለት። ዓርብ ተመልሶ ገባ። ስለዚህ በሥጋ ከይሴ በእባብ ተሰውሮ የመጣውን ሰይጣን እግዚአብሔር አዳምን በማንሳት አዳነው። ያን ጊዜ እግዚአብሔር ይህንን ለማድረግ አስቀድሞ ወደኋላ ልመልሳችሁ። አዳም በለስ ከበላ በኋላ ሲባረር እግዚአብሔር አንድ ቃል ተናገረ። አዳም ኮነ ከመአዱ ምንነ፣ አዳም ከእኛ እንደ አንዱ ሆነ። ቅድመ ዓለም ልክ አዳም በለስ ሊበላ ሰው ሲፈጠር ዓለም ሳይፈጠር በፊት ሰው እንደሚወርቅ እግዚአብሔር ያውቃል። በሕሊናው ድንግልን አስቀምጧል። እግዝእትነ ማርያም ቅድመ ዓለም ነበረት በሕሊና አምላክ። እመቤታችን አስቀድማ እምቅድመ ዓለም በሕሊና አምላክ ነበረች፣ ከዓለም በፊት ነበረች። እንዴት እንደዚህ ሊሆን ይችላል ትሉ ይሆናል። እያንዳንዳችን ከዓለም በፊት በሕሊና አምላክ አለን። እሷ ግን የአምላክ እናት ሆና አስቀድማ በእግዚአብሔር ሕሊና ታትማ ትኖር ነበረ። ያዳነን በቅዱስ አጠራር የጠራን ይላል ቅዱስ ጳውሎስ እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ እኛ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። ተመልከቱ፣ ከዘላለም ዘመናት በፊት ዓለም ከመፈጠሩ በፊት ለእኛ ተሰጥቶናል። ይሄንን ሁሉን አስቀድሞ የሚያውቅ እግዚአብሔር
በዚህ የክርስትና ሕይወት በቅድስና ተጠርተን የአዲስ ኪዳን ልጆች እንደምንሆን ተሰጥቶናል። ታዲያ የለኛ ሲሰጥ ለእግዝእትነ ማርያምስ የአዳም ተስፋው፣ የአዳም ደስታው፣ የአዳም ፋሲካው መሆኗን ያኔ የለችም ብላችሁ ታስባላችሁ? አለች። እንኳን እርሷ የአምላክ እናት እኛም አለን። ቲቶ 1 ቁጥር 1 እና 2 ላይ የምናገኘው ቃል ነው። ስለዚህ እመቤታችን በሕሊና አምላክ ስለታተመች አዳም ከሆነ ከመአሐዱ እምኔነ አዳም ከእኛ እንደ አንዱ ሆነ አለ። እመቤታችንም አዳም ከወደቀ በኋላ በአዳም ልብ ውስጥ ትኖር ነበር። ማርያም እሰ ተሐቱ ውስተ ከርሰ አዳም ከመ ባሕሪ ጻዕዳ ይላል። እመቤታችን ንጽሕት ጻዕዳ ዕንቁ ሆና በአዳም ባህሪ ውስጥ ትታይ ነበር። ሔዋንን ሲያያት ንጽሕት እመቤታችንን በሷ በኩል እያየ ሕይወቴ ይል ነበር። ዳግማዊ አዳም ክርስቶስ ከሱ ይወለዳል። ዳግሚት ሔዋን እመቤታችን ከሔዋን ትወጣለች። ከዚያ በኋላ በዳግሚት ሔዋን በኩል ዳግማዊ አዳም ክርስቶስ ዓለምን ሊያድን ይመጣል። ይህንን ሲጠብቅ 5500 ዘመን ተጠበቀ። የአዳም ቃል ኪዳን ሊፈጸም ጊዜው ሲደርስ አዲስ ኪዳን መሰረቱን በምድር ላይ ሊጥል ዓመተ ፍዳ አልቆ ዓመተ ምሕረት ሊጀመር አንድ ሊባል 15 ዓመት ሲቀረው በ5485 ዓመተ ዓለም ወይንም በ15 ዓመተ ዓለም ግንቦት 1 ቀን በሊባኖስ ተራራ ላይ የአዳም ፋሲካ ድንግል ማርያም ተወለደች። ስሟ ለዘላለም የተመሰገነ ይሁን። የአዳም ፋሲካው ድንግል ተወለደች። ተፈሥሒ ማርያም ለአዳም ፋሲካሁ ወማዕዶታ ለሔዋን እንተ ይእቲ አጽመ ገበሁ እስመ ግእዛኖሙ ኮነ ለወልድኪ በትንሣኤው። በጣም ደስ የሚል ምስጢር የያዘ የአዳም ደስታው እመቤታችን ሆይ ደስ ይበልሽ ብሎ ያመሰግናታል። ተፈሥሒ ማርያም ለአዳም ፋሲካው የአዳም ደስታው የሆንሽ እመቤቴ ማርያም ሆይ ለሔዋን የጎኗ አጥንት ለሆነች ለሔዋንም መሸጋገሪያዋ፣ መዳኛዋ፣ ደስታዋ የሆነች መለወጫዋ የሆንሽ እመቤቴ ማርያም ሆይ ደስ ይበልሽ ይላትና እስመ ግእዛኖሙ ኮነ ለወልድኪ በትንሣኤው በአንቺን በልጅሽ ትንሣኤ ነፃነታቸው ሆኗልና ተደርጓልና ይላል። ዓለም ሁሉ በዚህ ጉዳይ ላይ ይጠራጠራል። የአዳም ፋሲካ ድንግል ማርያም ናት የሚለውን ጥቂት እናይና ግንቦት 1 ቀን የተወለደችዋን እመቤታችንን እናወድሳታለን። ስሟ ለዘላለም የተመሰገነ ይሁን። ፋሲካችን የሆነው ክርስቶስ ነው። ፋሲካ ማለት መሻገሪያ፣ ደስታ፣ ነፃነት ማለት ነው። ዛቲ ፋሲካ ቀዳሚተ ሕግ ይላል መጽሐፋችን። ቀዳሚት ሕግ ናት። እስራኤል ከግብፅ የወጡባት ደስታቸው ፋሲካቸው ናት። ፋሲካ መሻገር ነው፣ ፓስኦቨር ነው፣ ነፃ መውጫት ነው። ስለዚህ ዕለቲቱን ያከብሩባታል። እመቤታችን ደግሞ ፋሲካችን ናት። እሷ ፋሲካችን ናት። ክርስቶስን እስመ ፋሲካነ ክርስቶስ ተሰቅለ፣ ፋሲካችን ክርስቶስ ታርዷልና ብሎ ቅዱስ ጳውሎስ ይናገራል። እመቤታችንንም ፋሲካ ክርስቶስንም ፋሲካ እንዴት ይባላል የሚል ጥያቄ አለ። አገላለጹ ይለያያል። ክርስቶስ የዓለም ብርሃን ነው። አነ ውእቱ ብርሃኑ ለዓለም ብሏል እኮ እኔ የዓለም ብርሃን ነኝ ብሎ ተናግሯል። በዚያው ወንጌል ላይ ደግሞ ተመልሶ አንትሙ ብርሃኑ ለዓለም ይላቸዋል እኮ ለሐዋርያት። እናንተ የዓለም ብርሃን ናችሁ። ክርስቶስም ብርሃን ነው፣ ደቀ መዛሙርቱም ብርሃን ናቸው። ምን አይነት ብርሃን ናቸው? ይለያያል። ያ ብቻም አይደለም። የተወደዳቸው የእግዚአብሔር ልጆች ክርስቶስ ፋሲካችን የሆነው በለበሰው ሥጋ ነው። የዓለምን ኃጢአት የሚሸከም የእግዚአብሔር በግ የታረደው ክርስቶስ ነው። ክርስቶስ ኢየሱስ የዓለም መድኃኒት ፈጣሪ ዓለማት እግዚአብሔር በመስቀል ላይ በሥጋ መከራን ተቀብሏል። በሥጋው ኃጢአታችንን በእንጨት ላይ ተሸከመ ይላልና በተዋህዶ ፍጹም የከበረው አምላክ መከራውን የተቀበለው በሥጋ ነው። መለኮትን አግኝቶ የሚመጣው የለም። ነገር ግን መለኮት በሥጋ ተገለጠና መስቀል ላይ ዋለ። ይሄ ድንቅ የተዋህዶ ምስጢር ነው። ስለዚህ ፋሲካችን ክርስቶስ ታርዷል። በሥጋው ኃጢአታችንን በእንጨት ላይ ተሸክሟል። ሁላችንም በተዋህዶ የከበረው አምላክ አድኖናል። ስሙ ለዘላለም የተመሰገነ ይሁን። ታዲያ ነዋ በግዑ ለእግዚአብሔር ዘያትቱ ያሴት ስለ ኃጢአት ዓለም ብሎታል ክርስቶስን ዮሐንስ። እነሆ የዓለምን ኃጢአት የሚሸከምና ይቅር የሚል የእግዚአብሔር በግ ይለዋል። ታዲያ የእግዚአብሔር በግ ክርስቶስ የዓለምን ኃጢአት የሚሸከመው ተብሏል። ምዕመናንም በጎች ተብለዋል እኮ ዮሐንስ ወንጌል ምዕራፍ 10። እረኛ ሆኖ በግ ያደርገናል፣ በግ ሆኖ ደግሞ የሚበላ ምግብ ይሆነናል። ስለዚህ ክርስቶስን በግ ነው
ምእመናን ልጆቹም አባግዕ ናቸው። የበጉ በጎች ነን እኛ። በጉ እረኛችን የሆነ በጉም በጋችን የሆነ ታርዶ የምንበላው ምግባችን እርሱ ነው። ስለዚህ ክርስቶስን በግዕ ተባለ፣ እኛም አባግዕ ተባልን። ታዲያ ምን ማለት ነው? ይህንን መናገር ማለት የክርስቶስን ስፍራ ምእመናን ይዙታል ማለት አይደለም። ልጆቹ መሆናቸውን ምእመናን በዚህ የክርስቶስ በጎች መሆናቸውን ለመግለጥ ነው። ለአዳም ፋሲካው የሚለው ቃልም እመቤታችን የክርስቶስን ቦታ ትወስዳለች ማለት አይደለም። ይህንን ምስጢር ለመግለጥ እስመ ግዕዛኖሙ ኮነ ለወልድኪ በትንሣኤሁ ይላታል። በወልድሽ በልጅሽ ትንሣኤ ነፃነታቸው ታውጇልና፣ ስለዚህ የአዳም ደስታ ሆነሽ የአዳም መሻገሪያ ሆነሽ ምክንያት ድኅነት ነሽ ሲል ነው። ስለዚህ እመቤታችን የአዳም ፋሲካ ናት። በዚህ ገለጻ ምእመናን ክርስቶስ ለዓለም ሊታረድ የመጣው በግ የኛ በግ ክርስቶስ ነው። በግ ይምጻ ንራእዮ ባይንት ወንጥቦ ባይዳው እያልን ቅዳሴ ላይ የምንናገረው ይህንን ነው። በጉ ይምጣ በዓይናችን እንድናየው በእጆቻችን እንድናርደው ይላል። መልካም እረኛ እኔ ነኝ በጎቼ ድምፄን ይሰማሉ ደግሞ ብሏል። እኛ በጎች ነን ማለት አምላክ ነን ማለት አይደለም። እመቤታችንም የክርስቶስ የአዳም ፋሲካ ናት ማለት ክርስቶስ ነች ማለት አይደለም። የክርስቶስ እናት ናት። በዓለም ማዳን ውስጥ ግን ድርሻ አላት። ስለዚህ በዓለም ማዳን ውስጥ ድርሻ ያላት የአዳም ፋሲካው ክርስቶስ ዛሬ ተወለደች። ዛሬ ሐሙስ የቀን ቅዱስ ነው። አዳም ሐሙስ የአዳም ፋሲካ ተወለደች። ስሟ የተመሰገነ ይሁን። እግዝእትነ ማርያም ግንቦት 1 ቀን ተወለደች። የልደቷ ነገር እንዴት ነው? ይህንን ከተረዳ በልጇ ትንሣኤ ነፃነታችን ከተደረገልን አዳምና ሔዋን እኛ ነን ልጆቻቸው ነንና አዳምና ሔዋን ሲል ፍጥረቱን ሁሉ ነው። ነፃ ለመውጣታችን ደስ ይበልሽ ብሏታል። ተፈሥሒ ማርያም ለአዳም ፋሲካሁ ወማዕዶታ ለሔዋን እንተ ይእቲ አጽመ ገቦሁ። የአዳም ፋሲካው የሆንሽ የሔዋንም የጎኑ አጥንት ለሆነች ለሔዋንም መሻገሪያዋ የሆንሽ ድንግል ማርያም ሆይ ደስ ይበልሽ ይላታል። ምክንያቱም እስመ ግዕዛኖሙ ኮነ ለወልድኪ በትንሣኤው፣ በልጅሽ ትንሣኤ የሰው ልጆች ነፃነት አዳምና ልጆቹ ከሲኦል ወደ ገነት ከሞት ወደ ሕይወት ተሻግረዋልና ተድላና ደስታ ባንቺ በኩል ሆነላቸው ምክንያት ድኅነት ነሽ ሲላት ነው። አሁን ይሄ የተፈጸመበት ቀን ዛሬ ሐሙስ ነው። ይህንን ለመፈጸም ሐዲስ ኪዳን ምድሪቷ ላይ መሰረቷን ለመጣል መነሻዋን የላከችበት ቀን ደግሞ ዛሬ ነው። የሐዲስ ኪዳን መነሻ ክርስቶስ የሚወለድባት ማይደሩ የሆነች እመቤታችን ቅድስት ድንግል ማርያም ማይደረ መለኮት የምትሆን እርሷ ግንቦት 1 ቀን ዛሬ ተወለደች። እመቤታችን የተወለደችበት ቀን እጅግ በጣም ደስ የሚል ነው። ከሚነገሩት አሁን የትንሣኤውን ልደቱን ቅዱስ ያሬድ ኢትዮጵያዊ ሊቅ ዮም ፍስሐ ኮነ በእንተ ልደቱ ይላል። ዮም ፍስሐ ኮነ በሰንበተ ክርስቲያን ለዘተንሥአ ክርስቶስ እሙታን ይላል። ስለ እመቤታችንም ዮም ፍስሐ ኮነ በእንተ ልደታ ለማርያም እኮ ነው የሚለው። ምክንያቱም ፋሲካችን ናት። እርሷ የአዳም ፋሲካው ደስታው ናት። ክርስቶስ በመታረዱ ፋሲካችን ነው። በጉም በመውለዷ ማርያም እናታችን የሁላችን እመቤት ናት። ስሟ የተመሰገነ ይሁን። እናታችን ድንግል ማርያም የመወለዷ ነገር ልደቷ እንዴት ነው ተብሎ ቢነገር ለዚህ ደቂቃ በጥቂቱ ለመተረክ የአዳም ፋሲካው የተባለች የመዳናችን ምክንያት መስቀል ላይ ውሎ በለበሰው ስጋ ያዳነን አምላክ ስጋ ይዞ ከሰማይ አልመጣምና ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሷ እንዲወለድ ይኩነኒ ብላ ለመላኩ እሺ ያለች ቤዛዊተ ኩሉ ዓለም ድንግል ማርያም። ይሄም የሚያናግራቸው ሰዎች አሉ። ድንግል ማርያም የዓለም ቤዛ አትባልም ይላሉ። ቤዛ ማለት ምትክ ራስን አሳልፎ መስጠት ማለት ነው። ክርስቶስ ዓለምን ለማዳን ራሱን አሳልፎ ሰጠ። እመቤታችን ደግሞ ምክንያት ድኅነት ለመሆን ራሷን አሳልፋ ሰጠች። ሙሴ እስራኤላውያንን ከግብፅ ባርነት ነፃ ለማውጣት ለእስራኤል ቤዛ ሆነ ይላል የሐዋርያት ሥራ ምዕራፍ 7 ላይ። እንግዲህ ሙሴ እስራኤልን እየመራ ለማውጣት ራሱን ቤዛ ካደረገ ድንግል በንጽህናና በቅድስና ኩለንታኪ ሰናይት እንተ ኀቤ አልብኪ ነውር ወይም እንትን ይበላ አለኪ ሁለንተናሽ ውብ ነው ነውር የለብሽም የተባለች እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ከሰው ዘር የአዳም መርገም የሌለባት በንጽህና በቅድስና የተሸከመች ንጽሕት የተሸለመች ንጽሕት እመቤት ቅድስት እናት እንዴት ቤዛዊተ ኩሉ ዓለም አትባልም? ሙሴ የእስራኤልን ስላወጣ ቤዛ ተብሏል። እሷ ዓለምን ነው ነፃ ያወጣችው። መድኃኒት ወልዳ ዓለምን ከሕመም ነፃ አውጥታለች። ስሟ የተመሰገነ ይሁን። ስለ እመቤታችን ቃላቶች የሉም። ተነግሮ የማያልቅ ትልቅ ክብርና ልዕልና አላት። አባ ሕርያቆስ ሲመስልባት ቆየ። ጸምር ዘጌዴዎን ሙዳየ ፍረቶ ቀርነቅብ ዘሳሙኤል
እያለ ጽር ንጽሕ ዘዘካርያስ እያለ ወደታች ሲያወራ ሲናገር ሲተርክ ቆየና የምትመሰልበት መመሰያው አለቀበት። እሱ ሳይረካ ሲቀር በመኑ በአምሳለ መኑን አስተማስለኪ፣ በማንና በምን አምሳል እንመስልሻለን አላት። ያን ሁሉ ጠቅሶ እንኳን አልረካም። አሁንም ብንሰብክ አንረካም። የተደረገልን በሷ በኩል መቼም ሊደረግ የማይችል በዓለም ታሪክ ውስጥ አስደናቂ ነው። ዓለምን በሚያስደንቅ የመስቀል ሞት ፍቅሩን የገለጠው ከሷ ተወልዶ ነው። ከሷ በለበሰው ስጋ በነሳው ስጋ ነው ዓለም የዳነው። ከሰማያት የወረደ የሕይወት እንጀራ እኔ ነኝ፣ ስጋዬን የበላ ደሜን የጠጣ በሕይወት የዘላለም ሕይወት አለው ብሎ የተናገረ ክርስቶስ የተወለደው ከእርሷ ነው። ያንን እንድንበላ የሰጠን ስጋና ደም ከእርሷ የነሳው ነው። ስለዚህ እመቤታችን ለአዳም ፋሲካው ደስታው ናት፣ ለእኛም ፋሲካችን ደስታችን ናት። እግዚአብሔርን ማንም ያየው የለም። በአባቱ እቅፍ ያለ አንዱ ልጁ ተረከው ይላል። ልጁ እንዴት አድርጎ ተረከው? በስጋ ተገልጦ እግዚአብሔርን አየን ነው። እግዚአብሔር ሰው ሆኖ ታየን በማርያም በኩል። እሷ ናት የዳሰሰችው፣ የጨበጠችው፣ ያቀፈችው። እጇ ላይ ነው ያለቀሰው። ጡቷን ጠብቶ ያደገው ከእርሷ ነው። እሹሩሩ ብላ ያባበለችው እርሷ ናት። ሲወለድ እርሷን አየን። መስቀሉ ላይ ለመጨረሻ ጊዜ አይኖቹ ያረፉት እርሷ ላይ ነው። ስሙ ለዘላለም የተመሰገነ ይሁን። አባቶች እንደሚናገሩት የትንሣኤውን ምስጢር ሲገለጥ መግደላዊት ማርያም ቀድማ አየች እንላለን። እርሷ ግን ድንግል ማርያም ከዛ በፊት አይተዋለች ይላሉ ሊቃውንቱ። ስለዚህ እመቤታችን ቅድስት ድንግል ማርያም ለእግዚአብሔር የዓይኑ ማረፊያ ናት። ነጸረ እግዚአብሔር እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽራፈ አባ ሕርያቆስ አስተንፈሰ ወአጼነ። እግዚአብሔር ከሰማይ ወደ ምድር ምስራቅና ምዕራብን ሰሜንና ደቡብን ተመለከተ፣ ተነፈሰ፣ አሻተተ። ወኢረከበ ዘከማኪ እንዳንቺ ያለ አላገኘም። ወአፍቀረ ስነኪ አንቺን ወደደ። ወሰምረ ማዕዛዚአኪ ደም ግባትሽንም ወደደ። የውስጥ ውበቷ ንጽህና ያላት ከሐልዮ ከገቢር ከነቢብ ንጽሕት የሆነች በሁሉ ነገር ንጽሕት የሆነች እመቤታችን ቅድስት ድንግል ማርያም ናት። እሷ ፋሲካችን ናት። ስለዚህ አዳም ፋሲካው ክርስቶስ እስከምትመጣ በልቡ ሆኖ አዳም ይጠብቅ ነበር። ይቺ ቀን ዛሬ እሱ የሚታሰብበት ቀን፣ ዛሬ ደግሞ ሐሙስና ልደታ ገጠሙ። አዳምና ፋሲካው ተገናኙ። እንዴት ያለ ክብረ በዓል ነው በቤተ ክርስቲያናችን ዛሬ የእመቤታችን መወለድ፣ ለአዳም ፋሲካ ሆና መገኘቷ። አዳም ወይ ደስ ይበል፣ ተስፋ በእመቤታችን በኩል ተፈጽሟል። ክርስቶስ ከልጅ ልጅ ተወልጄ አድንሃለሁ ያለው ሴት ልጅ እሞለተ ወለትከ የተባለች የልጅ ልጅ ሴቷ ድንግል ማርያም ናት። ስሟ የተመሰገነ ይሁን። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ ይላል። ያቺ ሴት ድንግል ማርያም ናት። ከምድር ከፍ ያለች ሰማይ የምትነካ ነገር ግን መሬት ናት። እምጽቡር ጽሩ የገብራ ከአፈር የሰራት ንጽሕት እመቤት ዕንቁ ናት። በተራራ ላይ ሆና የምታበራ ዕንቁ፣ በጨለማ የሚያበራ ዕንቁ። ዕንቁ አፈር ነው። መሬት በተፈጠረ ጊዜ አብሮ የተፈጠረ ነው፣ ለብቻ አልተፈጠረም። የአፈር ጠባዩ ጽሉምነት ነው፣ ጥቁር ነው። ቆሪር ነው፣ ቀዝቃዛ ነው። ነገር ግን አበራ፣ ከአፈር ውስጥ የሚያበራ ዕንቁ ተገኘ። ሰውም ጽሉም ሆኗል በኃጢአት ምክንያት። አንዲት የምታበራ ግን የአፈርነት ጠባይ የሌላት ተገኘች። ዕንቁ ድንግል ማርያም ናት። መኑይት ዛቲ እንተ ትሄውፅ ከመ ጎህ ይላታል። እቺ እንደ ማለዳ ብርሃን የምትጎበኝ ማናት? ወብሪት ከመ ፀሐይ ከፀሐይ የምታበራ 7 እጅ የምታበራ ወሰናይት ከመ ወርህ ከጨረቃ የደመቀች ያማረች መደንግስት ከመስራት ውረታት ያዘ ምስጢር ይላታል። ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ከፀሐይ የምታበራ ከጨረቃ የደመቀች የተዋበች እሷ ድንግል ናት። ዓለምን ያስዋበች መድኃኒት ወልዳኛን ያዳነች ለመዳናችን ምክንያት የሆነች የአዳም ፋሲካው ግንቦት 1 ቀን በሊባኖስ ተራራ ላይ ተወለደች። የልደቷ ነገር እንዴት ነው ቢሉ የእመቤታችንን ዘሮች መቁጠር ግድ ይላል። ጴጥሪቃና ቴክታ የሚባሉ የእመቤታችን ዘሮች ነበሩ፣ አስቀድመው የነበሩ አያቶቿ፣ ቅምቅም አያቶቿ በዚህ ቋንቋ። ነገር ግን በጣም ባለጸጎች ነበሩ፣ ልጅ ግን አልነበራቸውም። ደስታቸው ሙሉ ስላልሆነ ተጨንቀው ነበር፣ ግን አላጉረመረሙም። በርካታ ልጆች ወልዶ የሚያጉረመርሙ አሉ። በትንሽ በትልቁ የሚያለቃቅሱ ሰዎች አሉ። ጴጥሪቃና ቴክታ ቤታቸው ባዶ ሆኖ ሀብት ኖሯቸው ነገር ግን አላጉረመረሙም። ይሰጠናል ብሎ የጠበቁት አምላክም አላሳፈራቸውም እና ቢጸልዩ ነበር፣ ይማጸኑ ነበር። ህልምን አለሙ።
እግዚአብሔር ቆንጆ ህልም ያሳየን። የእግዚአብሔር ሰዎች ተኝተን ስንነሳ መተኛትን የምንፈራ ከሆነን ቆይተናል እኮ። ክፉ ዓለም ክፉ ህልም ብቻ ስለሚያሳየን እንደው ህልም ተፈርቶ ተኝቶ ሳይተኛ አይታደርም ይላሉ አባቶቻችን። ህልም ፈርቶም ባልተኛው የሚል ሰው እኮ ብዙ ነው። በየቀኑ በፍርሃት የተሸበበ ደጉሎ ስለማንውል ደንግ እንቅልፍ አንተኛም እኮ። የእግዚአብሔር ሰዎች እግዚአብሔር ደጉሎ ያውለን፣ ደግ ሌሊት እንድናሳልፍ፣ ደግ ረፍት እንድናርፍ ደጉሎ ያውለን። ቀኝ ያውላችሁ ይባላል። እውነት እኮ ነው። በቅንነት ያውላችሁ፣ በመልካምነት ያውላችሁ፣ በእርቅና በፍቅር ያውላችሁ። የተዘጋ ቤት ከፍታችሁ ሊፈታ ያለ ትዳር ጠግናችሁ የምትውሉ ያድርጋችሁ እኮ ሲል ነው። የሰይጣንን ሴራ እየበጠሳችሁ የምትውሉ ያድርጋችሁ። በቀኝ ያውላችሁ፣ ከዛ በቀኝ ታድራላችሁ። ዘይሃድር በረድኤተ ልዑል ወይነብር ውስተ ጽላሎቱ ለአምላከ ሰማይ ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። የልዑል መጠጊያ ፍቅር፣ የልዑል መጠጊያ ቃሉ፣ የልዑል መጠጊያ ቤተክርስቲያን፣ የልዑል መጠጊያ ክርስትና፣ እግዚአብሔርን የምናገኝበት መጠጊያችን ቤተክርስቲያን ናት። እሷን ስንጠጋ ልዑልን እናገኛለን። ቃሉ መጠጊያችን ነው። ቅዱሳን መጠጊያዎቻችን ናቸው። እመቤታችን ውዳሴዋ መጠጊያችን ናት። ደስታችን፣ ፍካታችን፣ የአዳም ፋሲካው ወማዕዶታ ለሔዋን እንተ ይትያጽመገበው። ምክንያቱም በልጇ ነፃ የወጡት አዳምና ሔዋን እኔና እናንተ የአዳምና ሔዋን ዘሮች ድንግል ማርያም ፋሲካችን ሆና የሚታረደውን በግ ወለደች። በበጉ መታረድ ሁላችንም ዳንን። የበጉ ደም መረጨት በየቤታችን ፈሰሰ፣ ልባችንን አራሰ። አዳም በልቡ ውስጥ የሚጠብቃት ድንግል በዚህ ቀን ተወለደችለት። አዳም 5 ቀን ተኩል ከልጅ ልጅ ተወልጅ ያድናል ያለው ቀን በ5ኛው ቀን ሐሙስ ሲታሰብ በ2016 ግንቦት 1 ቀን ዋለ። የተገጣጠመ የበረከት ቀን ነው። በበረከት ያውለን መድኃኔዓለም። ታዲያ ጴጥሪቃና ቴክታ የእመቤታችን አያቶች ጸሎታቸውን አድርገው ሲጨርሱ ህልም አዩ። ጥሩ ህልም ያሳየን መድኃኔዓለም። ላምን ጥጃ ሴት ጥጃን እየወለደች 7 ጥጃዎች፣ 7ኛዋ ደግሞ ጨረቃን ወለደች። ከጨረቃዋ ፀሐይ ስትወጣ አዩ፣ ደነገጡ፣ ደነቃቸው። ከጨረቃዋ የወጣው ፀሐይ ምን ይሆን? ጨረቃዋ ምን ትሆን? ጥጃዎቹ ምን ይሆኑ? መፈክረ ህልም ይኖራል ብለው ህልም የሚተረጉም ሰው ፈልገው ሄደው ጠየቁ። እግዚአብሔር በረድኤቱ ጎብኝቷቸዋል፣ በቸርነቱ መግቧቸዋል። የእግዚአብሔር ቸርነት ከእናንተ ጋር ሆኗል። ዘራችሁ አንድ ትልቅ መስመር ላይ ይመጣል። እግዚአብሔር በረከቱን ያፈስላቸዋል። 7ቱ ጥጃዎች 7 ሴቶች ልጆች ናቸው አሉና ነገሯቸው። ከ7ኛዋ ጥጃ የምትወጣዋ ጨረቃ ደግሞ ሴት ትሁን እንጂ ከመላእክት የከበረች በሰማይና በምድር በከፍታ ያለች የሚተካከላት የማይኖር ፍጹም የምታበራ ጻዕዳ እርሷ ናት። ሴት ልጅ ንዕድ ክብርት የሆነች ሴት ልጅ ከእናንተ ዘር ይወጣል። የፀሐዩ ነገር ጊዜ ይፍታው አለ መፈክረ ህልሙ። አልተገለጠልኝም አለ። እናም እንደተባለው ጴጥሪቃና ቴክታ በእግዚአብሔር ፈቃድ ልጅ ተሰጣቸው፣ ተጎበኙ። ቴክታ የመጀመሪያዋን ሴት ልጅ ኤሄሜንን ወለደች። ስዕለት ተስለው አግኝተዋትና ኤሄሜን አሏት። ረከብኩ ስዕለቴ ማለት ነው። ስዕለቴን ተቀበልኩ፣ የተናገርኩትን የስዕለቴን መባዬን በመከራዬ ቀን የለመንኩትን እግዚአብሔር ሰጠኝ ስትል፣ ስዕለቴን አገኘው ስትል ኤሄሜን አለቻት። ኤሄሜንም አደገች፣ ደርዲን ወለደች። ደርዲም አደገች፣ ቶናን ወለደች። 3ኛዋ ልጅ ቶናም ሲካርን ወለደች። ሲካርም ሄርሜላን ወለደች። ሄርሜላም የእመቤታችን እናት የምትሆነዋን የክርስቶስ አያት የምትሆነዋን በስጋዌ ሐናን ወለደች። ሐናም በሰማይና በምድር መካከል የሚተካከላት የሌለ እመቤታችንን ግንቦት 1 ቀን ወለደች። መፈክረ ህልሙን የሚተረጉመው ሰውዬ የነገራቸው ተፈጸመ። ሴቷ ልጅ ጨረቃዋ ከፀሐይ 7 እጅ የምታበራዋ ጨረቃ ንጽሕት ንዕድ ክብርት እመቤታችን ግንቦት 1 ቀን ተወለደች። የልደቷ ነገር እንዴት ነው ቢሉ እመቤታችንን ጸንሳ ሳለች ሐና ሳሚናስ የሚባል አጎቷ ይሞታል። አሳድጓት ነበር፣ ትወደው ነበርና አስከሬኑ ጋር ተጠግታ ብታለቅስ
ብድግ ብሎ ተነስቶ እግዝእቴ እብለኪ ብሏል። ሰላም ለኪ ወእግዝእቴ እብለኪ፣ እመቤቴ ወይ ልሻለሁ ሰላም ላንቺ ይሁን እያለ ሰገደላት። እሙ ለፀሐይ ጽድቅ፣ የፀሐይ ጽድቅ እናት ሰላም ላንቺ ይሁን ብሎ ሰገደ። አይሁድ ነበሩ በዚያ። ምን አየሳሚናስ አሉት። ከሞት መነሳቱ ሳይደንቃቸው ንግግሩ፣ ለሐና መስገዱ፣ ወደ ሐና ማዕፀን አጎንብሶ እጅ መንሳቱ፣ በዚች ሴት ማዕፀን ውስጥ ያለችዋን ሴት ልጅ መላእክት ሲያመሰግኗት አየሁኝ አለ። ከሞት የተነሳሁትም በእሷ ነው። እመቤታችን ሳትወለድ ሙት አነሳች። ከተወለደች በኋላ ብዙሃንን ፈወሰች። አምላክን ከወለደች በኋላ ለአዳምም ለልጆቹም ለዓለም ሁሉ ፋሲካ ሆነች። ስሟ ለዘላለም የተመሰገነ ይሁን። አይሁድ ቀኑ፣ ሐናን አሳደዷት። በተድላና በደስታ አልተወለደችም እመቤታችን። ግንቦት አንድ ቀን በሊባኖስ ተራራ ላይ በስደት መጥቁል የሚባል ጠንቋይ ብዙ ነገር ቢያሴርም እግዚአብሔር እያከሸፈበት፣ ነገር ግን ተሰደው ሄደው ሊባኖስ ተራራ ላይ ተወለዱ። ፀሐይ ሊባኖስ እህቴ የመራት ይላታል ጠቢቡ ሰለሞን። ኩለንታኪ ሰናይት እንተሃቤ አልብኪ ነውር ወይም እንትን ይበላ አሌኪ፣ ሁለንተናሽ ውብ ነው ነውር የለብሽም። ፀሐይም ሊባኖስ እህቴ የመራት፣ እህቴ ሙሽራ ሆይ ከሊባኖስ ነይ ከልጅሽ ጋር ነይ ብሎ ያመሰግናታል። እመቤታችን ናት ከሊባኖስ ነይ ያላት። አባታችን ሙሴ ወደ ምድረ ከነዓን አትገባም ከተባለ በኋላ እግዚአብሔርን ሲማጸን ኦሪት ዘዳግም ላይ ሊባኖስን ብሎ ነው የጠየቀው። እመቤታችን የምትወለድባት ተራራማውን ሀገር ሊባኖስን ይላል። ተራራማው ሀገር የእመቤታችን ሀገር ሲል ነው ሊባኖስን። አንድም መልክዓ ምድሩ ተራራማ፣ አንድም ተራራ የተባለች እመቤታችን ናት። ነቢዩ ዳንኤል ያለ እጅ ከተራራ ላይ ተፈንቅሎ ሲወርድ ያየው ትልቁ ድንጋይ ክርስቶስ ነው። ግንበኞች የናቁት ድንጋይ አለቱ ተራራዋ እርሷ ናት። ያለ ወንድ ዘር መውለዷ ምልክት ነው። ስለዚህ ተራራማዋን ሀገር ሊባኖስን ብሎ ተማጽኖ ነበር። አይሆንም ተብሎ በዚያ በናባው ተራራ ላይ ሙሴ በዚያ አረፈ። ነገር ግን በአዲስ ኪዳን ገብቷል። ታሪካችን እሱ ስላልሆነ እንተዋለን። ግን ታቦር ተራራ ላይ እሱ ይቆየንና ክብሩን አይቷል። እግዚአብሔር ሲከለክልን ትክክል ነው ምላችሁ ለዚህ ነው። ከዚህ በኋላ በተራራማው በሊባኖስ እመቤታችን ተወለደች። አሁን በደጅ በንፍሮ የምናከብርበት ምክንያት ሁሉ የተዘጋጀ የተሰናዳ ቤት አልነበረምና፣ ግን ድንግል በተወለደችበት በዚያች ቦታ ላይ ፀሐይ በራ፣ ሌሊቱ እንደ ቀን ብርሃን ሆነ። ክርስቶስም ሲወለድ ሌሊቱ እንደ ቀን ብርሃን ሆኗል። እናትና ልጁ በደጅ ነው የተወለዱት። እሷም በደጅ ተወለደች በስደት፣ እሱም የሚቀበለው አጥቶ ተወለደ በበረት። ዓለምን ለማዳን እናትና ልጁ የመጡበት መንገድ አንድ ነው። የአዳም ፋሲካ ድንግል ማርያም ግንቦት አንድ ቀን በሊባኖስ ተራራ ላይ ተወለደች። ተራራዋ ተራራ ላይ ታየች። ትትልያሊ ማድባር ወእምአርእስተ አውግር ነዋሃት ይላታል አባ ጊዮርጊስ ዘጋስጫ። ከተራራ ትበልጫለሽ፣ ከታላላቆቹ ጋራዎች ትበልጫለሽ ይላታል። ይሄ ማለት እግዚአብሔር የመረጣት ተራራ ናት። በሌሎች ተራራዎች አድሯል፣ ግን የመረጠው ልዩ ተራራ በአካል የተወለደባት ተራራዋ ድንግል ማርያም ናት። ደብረ እግዚአብሔር ደብረ ጥሉል ይላል ነብዩ ዳዊት፣ ልበ አምላክ ዳዊት። ደብረ ርጉ ወደብረ ጥሉል፣ የረጋው ተራራ፣ የጸናው ተራራ፣ የለመለመ ተራራ ነው። ለምለሚቱ ተራራ ድንግል ማርያም ዛሬ ተወለደች። እኛ ሁላችን የምንበቅልባት ተራራ፣ እኛን ሁላችን የምታለመልመን የለምለም ተራራ፣ ከፍ የምታረገን ከፍታችን ድንግል ተወለደች። ትትልያሊ ማድባር ወእምአርእስተ አውግር ነዋሃት፣ ከታላላቆቹ ጋራዎችም ትበልጫለሽ። አባ ጊዮርጊስ ዘጋስጫ ነአብየኪ ኦ ብሩክት፣ ብሩክቶይ ከፍ ከፍ እናደርግሻለን። ማይፈደ መለኮት ማርያም፣ የመለኮት መያዣ ማርያም ሆይ ይላታል። ድንግል የማይቻለውን ቻለች፣ የማይወሰነውን ወሰነች። እሷ በመወለዷ ዓለም ደስ አለው። ልደቷ ልደታችን ነው። እኛ በቅድስና ልንወለድ፣ እሷ በስደት ተወለደች። እኛ ወደ ርስታችን ልንገባ፣ እሷ ከቀይዋ ተፈናቅላ በሊባኖስ ተራራ ላይ ተወለደች። እኛን ወደ ቤታችን ሊያስገባን ልጇን በበረት የሚያስጠጋቸው አጥተው በደጅ ወለደችው። እሷ በደጅ ተወልዳ ልጇንም በደጅ ወለደችው። ቤዛዊተ ኩሉ ዓለም ድንግል፣ ቤዛ ነፍሰ ኩሉ መዋቲ ክርስቶስን ወለደችው። የዓለም ቤዛ ክርስቶስን ድንግል ማርያም ወለደችው። የአዳም ፋሲካችን ክርስቶስን ወለደችልን። ብርሃኒቱ ብርሃን አወጣችልን። ሰማያዋ ፀሐይ አወጣችልን። ስለዚህ ተመሲለኪ ሰማየ እንተ አስረቂ ፀሐይ ይላታል። ሰማይን ሆነሽ እንተ አስረቂ ፀሐይ፣ ፀሐይን አወጣሽ።
ተመስለኪ ገራይተ እንተ ፈሬኪ ስተርናየ ስንዴ የተገኘብሽ እርሻን ተመሰልሽ ይላታል። ድንግል ማርያም ለምድሩ ማርያም ዘኮንኪ ለኃጥአነ ምድር ተስፋዬ ለምድር ላይ ላለ ኃጢአተኛ ሁሉ ተስፋ ሆንሽ ድንግል ማርያም ሆይ ይላትና ለአቡየ ወለእምየ ይላታል። እለ ወለዱኪ እትስክሪ ማርያም ዘገብሩ ጌጋይ ማርያም ሆይ አባቴንና እናቴን የሰሩትን በደል አትቁጠሪብን ይሏታል። ምክንያቱም እሷ ወደ ልጇ አሳስባ ባዶውን የድንጋይ ጋኖች ውሃ አስሞልታ ወይን እንዳደረገች ባዶ የሆነ ህይወታችንን ለመቀየር እሷ ታስምረናለች። እሷ ተማልዳ በእኛ ልጇን ማልዳ ታማልደናለች። ስሟ የተመሰገነ ይሁን። መቃብሩን ሳያስከፍት ገብቶ የወጣ ጌታ ከደም ቤታችን ማይፀን ድንግልናዋን ሳይጥስ ገብቶ ወጥቷልና ለዓለም ሁሉ ደስታ ድንግልናዋን የጠበቀ በቅድስና ያኖረ በተዘጋ ደጃፍ ገብቶ አባ ጊዮርጊስ ዘጋስጫ 3 ነገሮች ይደንቁኛል ይላል። አንደኛ በድንግል ማይፀን ውስጥ ሳያስከፍት ገብቶ መውጣቱ በድንግልና መውለድ። ሁለተኛው ይላል በህቱም መቃብር ውስጥ ክፈቱልኝ ሳይል መነሳት። ሶስተኛው ይላል በተዘጋ ደጅ ውስጥ ደግሞ ገብቶ ሰላም ለእናንተ ይሁን ማለት ትንሣኤ ነው። ክርስቶስ መነሳቱን ባዶውን መቃብር እናስበዋለን። ትንሣኤ ነው። በተዘጋ ደጅ ውስጥ ገብቶ ሰላም ለእናንተ ይሁን ማለቱን እናምናለን። አዳምና ሔዋን ደስ ይበላችሁ፣ የአዲስ ኪዳን ምዕመናን ሁሉ ደስ ይበላችሁ። ዳግማዊ አዳም ክርስቶስ ከዳግሚት ሔዋን ከመቤታችን ተወልዶ የተዘጋው ገነት ተከፍቷል። በእንተ ሔዋን ተአጽወ ሆተ ገነት ወበእንተ ማርያም ድንግል ተርኅ ወለነ ዳግመ ከፈለነ ንብላ ዕፀ ሕይወት ከዕፀ ሕይወትን በላ ዘንድ አደለን። ስለ ሔዋን የገነት ደጅ ተዘጋ፣ ስለ እመቤታችን ተከፈተ። ከዕፀ ሕይወትን በላ ዘንድ አደለን። ዕፀ ሕይወትን በልተን ሕያዋን እንድንሆን እግዚአብሔር ተወለደ። ጊዜያችንን ጠብቀን በቅድስና መኖር ስላቃተን ስለተዛነፍን ሊያቃናን እግዚአብሔር ተወለደ። እግዚአብሔርን ለመውለድ ንጽሕት ድንግል ተገኘች። የአዳም ፋሲካው ደስ ይበልሽ። በንጽህና በመኖርሽ አዳምን ንጹሕ ሆኖ እንዲኖር እንዲድን አድርገሽዋልና የመዳን ምክንያት ነሽ እንላታለን። የመዳናችን ምክንያት የሁላችን ደስታ ድንግል ማርያም ዛሬ ተወለደች። አዳም በናፍቆት የሚጠብቃት እመቤቱ ዛሬ ተወለደች። ከሷ የተወለደው ክርስቶስ ተሰቅሎ ሞቶ ተነስቶ ዓለምን አዳነ። አዳም 5 ቀን ተኩል የጠበቀው 5500 ዘመን ሱባኤ የቆጠረበት በሲኦል ቀኗን ሲቆጥር ቆይቶ የተማጸነባት ቀን ደረሰች። እነሆ በዚህም በዚያ በሲኦል ያሉ ነፍሳት ሁሉ ተንሥኡ ለጸሎት ብሏቸው ክርስቶስ የተወጋ ጎኑን የተሸነከረ እጆቹን አሳይቶ በወህኒ ለነበሩ ነፍሳት 5 ቀን ተኩል ተፈጽሞ ከድንግል ተወልጄ የመጣው አዳንኳችሁ፣ ሰላም ለእናንተ ይሁን አለ። እግዚአብሔር ሰላሙን ለሁላችን ያሰማን። የሚደነቀው የድንግል ማርያም ማኅፀን ነው። አባ ጊዮርጊስ ዘጋስጫ ከ3ቱ ነገሮች አንዱ በጣም ይደንቀኛል። በዝግ ቤት መገኘቱም ብዙ አይደንቀኝም። በተዘጋ መቃብር ውስጥም ክፈቱልኝ ሳይል መነሳቱ ብዙ አይደንቀኝም። ከዚህ የሚበልጠው እጅግ የሚደንቀኝ ግን ህትምት በድንግልና ሆና አምላክን መውለዷ 9 ወር ከ5 ቀን በድንግልና ማኅፀን መቆየቱ ድንግልናዋን ሳይጥስ በቅድስና መወለዱ ከወለደችውም በኋላ ድንግል ሆና መኖሯ ይደንቀናል። አሁንም ሁሌ የምትደነቅ ማለዳ ማለዳ አዲስ የሆነች መኑይት ዛቲን ተትየውስ ከመጎ እንደ ማለዳ ብርሃን ዘወትር የምትናፈቅ ማናት? እውነተኛው ክርስቲያን ሳሊለነ ቅድስ ሳይል የማይውልባት ወደ አምላክ የምንገባባት የምንደርስባት መግቢያችን መሪ ለመንግስተ ሰማያት ወደ ሰማይ መውጫ መሰላላችን ድንግል ማርያም ናት። ስሟ የተመሰገነ ይሁን። ልደቱ፣ ግዝረቱ፣ ጥምቀቱ፣ ስቅለቱ፣ ትንሣኤው፣ እርገቱ፣ ዳግም ምጽአቱ ሁሉ ከድንግል ማርያም በነሳው ስጋና ደም የሚገለጥ ነው። እግዚአብሔር ሲመጣ በስጋ ማርያም ነው የሚመጣው። ዳግም ይመጣል። ያረገው በስጋ ማርያም ነው። የተወለደው ከማኅፀነ ማርያም ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ። ስለዚህ ሁሉን በሰበክንበት ከቤተልሔም እስከ ቀራንዮ የክርስቶስን ታሪክ በተናገርን ቁጥር ወንጌል በሰበክንበት በዚያ ድንግል የሌለችበት ወንጌል የለም። ከድንግል ተወልዶ ያዳነን አምላክ እናቱን እንድትወለድ አድርጎ ፈጥሮ ስለሰጠን ስሙ የተመሰገነ ይሁን። ሊቁ እንደሚናገረው ኪያኪ ሰናይት ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮት ስሙ። ኪያኪ ሰናይት ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮት ስሙ። አንቺን መልካሚቷን የፈጠረ እግዚአብሔር ለዓለም ቤዛነት የፈጠረ እግዚአብሔር ስሙ ይባረክ ለዘላለም ከፍ ከፍ ይበል ይላል። ድንግልን የፈጠረ አምላክ ስሙ የተመሰገነ ይሁን። ለአዳም ፋሲካው የሆነች ድንግል ማርያም በአዳም ሐሙስ ላለች እንደተነጋገርነው ዛሬ ዕለተ ሐሙስ የትንሣኤ ሐሙስ 5ኛ ቀን ናት።
አዳም በ5 ቀን ተኩል አድንሃለሁ ያለውን ለማዘከር ይሄ ለመታሰቢያ የተሰጠች ናት። ሁለቱን አያይዘን አዳምና ፋሲካው የሚለው አጭር መልእክታችን እኔ ይመስላል። የትንሣኤው በረከት በሁላችን ላይ ይደር። በሰላም በሕይወት በፍቅር በስምምነት ይጠብቀን። በሰማነው ቃል እግዚአብሔር ሁላችንንም ይባርከን። 30-60 መቶ ያማረ ፍሬ እንድናፈራ ይርዳን። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም አሜን።